ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ መጀመሪያና ቀዳሚ መረጃ የሚሆነው አክሽይ ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም የመጀመሪያው ዊኬንዱ በጨረሰ ሰዓት ላይ ምርጥ ገንዘብ ሰብስቧል። ስለዚህ በመጀመሪያ ዌልካም ቱ ጀንግልን ጨምሮ ሌሎች ፊልሞችን ቦክስ ኦፊስ ላይ ምን ያህል ፐርፎርም አድርጓል፣ ምን ያህል ሰርተዋል የሚሉን አብረን እናያለን። ፕሮዲውሰሮቹ አናውንስ እንዳደረጉት ከሆነ ዌልካም ቱ ጀንግል የተሰኘው ፊልም በህንድ ቦክስ ኦፊስ ላይ ኦፕኒንግ ዴይ ላይ 15.33 ከሮር እንደሰበሰበ አናውንስ ያደረጉ ሲሆን ቅዳሜ ላይ ደግሞ ፊልሙ 21 ከሮር በኔት ኮሌክሽን መሰብሰብ ችሏል። ትናንትና እሁድ ደግሞ 25.41 ከሮር አካባቢ በኔት ኮሌክሽን መሰብሰብ ችሏል። ከነ ፔድ ፕሪሚየሙ ዌልካም ቱ ጀንግል የተሰኘው ፊልም በመጀመሪያ ዊኬንዱ ኦል ኢንዲያ ኔት ኮሌክሽን 66 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 94.50 ከሮር አካባቢ መሰብሰብ ችሏል ብለዋል። በዛውም ስለ በጀቱ ደግሞ እንደተወራው ከሆነ በዚህ ፊልም ላይ አክሽይ ኩማር ፕሮፊት ሼር ስለሚያደርግ በጀቱ ቀደም ብሎ ከተነገረውና አናውንስ ከተደረገው በጣም አንሶ ሊገኝ ችሏል። እንዳሉት ከሆነ እንግዲህ 80 ከሮር አካባቢ የፊልሙ በአጠቃላይ በጀት ወጥቶበታል ብለዋል። ይህ ነገር ምንም እንኳን አከራካሪ ቢሆንም ግን መጀመሪያ ላይ ፕሮዲውሰር ፊገር ስላልነበረ ይሆናል ተብሎ የተነገረ ነበረ። ግን ደግሞ አሁን ፊልም ሜከሮቹ ወይም ፕሮዲውሰሮቹ ራሱ አናውንስ እንዳደረጉት ከሆነ አክሽይ ኩማር ለየት ያለ ክፍያ ወይም ለብቻ ክፍያ ስላልተከፈለው ፊልሙን ለመስራት በአጠቃላይ ያወጣነው ገንዘብ 80 ከሮር ነው ብለዋል። ተመልካቹና እንዲሁም የገበያ ጥናት ባለሙያዎች እንኳን ፊልሙን ካዩ በኋላ ወይም ደግሞ ለዚህ ፊልም 80 ከሮር ያህል ብቻ እንኳን አይፈጅም ብለው እየተከራከሩ ነው። ግን ደግሞ ባለቤቶቹ 80 ከሮር ነው ካሉ እኛ ምን አከራከረን የሚል ጥያቄ ማስነስቷል። ግን አስገራሚ ነገር በ80 ከሮር የተሰራ ፊልም በመጀመሪያ ዊኬንዱ ብቻ በ3 ቀናት ውስጥ በህንዱ 66 ከሮር አካባቢ መሰብሰብ ችሏል። ይህም ማለት ይህ ፊልም ቦክስ ኦፊስ ላይ ሂት መሆኑን እያረጋገጠ ነው ያለው ማለት ነው። ግን ዋናው ደግሞ የበለጠ የሚያምረው ዌልካም ቱ ጀንግል የተሰኘው ፊልም የመጀመሪያ ሳምንቱ በአጠቃላይ ምን ያህል ይሰበስባል የሚለው ሲታይ ነው። तेरी शक्ल कहीं देखी हुई है। आप फ्लॉप फिल्म में भी देखते हो? ሻሂድ ከፑር የሰራበት ኮክቴል ቱ የተሰኘው ፊልም የመጀመሪያ ሳምንቱ ላይ 68 ከሮር ሰብስቧል። ሁለተኛው ዊኬንዱ ላይ ደግሞ ማለትም አርብ፣ ቅዳሜ፣ እሁድ 12.50 ከሮር አካባቢ መሰብሰብ ችሏል። ይህም ማለት ኮክቴል ቱ የተሰኘው ፊልም በ10 ቀን ውስጥ በህንድ ኔት ኮሌክሽን 80 ከሮር መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ 122 ከሮር አካባቢ መሰብሰብ ችሏል። በጀቱ 150 ከሮር ነው ተብሏል። ስለዚህ ይህ ፊልም ቦክስ ኦፊስ ላይ ፍሎፕ እንኳን የሚሆን አይመስልም። ሌላው ቢቀር እንኳን አቬሬጅ ወይም ደግሞ ሂት ይሆናል ተብሎ ይጠበቃል። ግን ደግሞ እዚህ ጋር ትልቅ ጥያቄ የሚያስነሳው የበጀቱ ይህን ያህል ጣራ መንካት አልተገለጸም ወይም አልታወቀም። ምክንያቱም ፊልሙ ሮማንቲክ ኮሜዲ ፊልም ነው። በጀቱ 150 ከሮር እንዴት ብሎ ሊገባ ቻለ የሚል ትልቅ ጥያቄ አስነስቷል። እናንተ ስለ ሻሂድ ከፑር ፊልም ምን ትላላችሁ? ኮክቴሉን አያችሁ? ተመችቷችሁ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የሳውዙ ታዋቂው ዳይሬክተር ትሪቪክረም ሽሪኒቫስ የተባለው በቀጣይ ዳይሬክት የሚያደርገው ጁኒየር ኤንቲአር የሚተውንበት ፊልሙን እንግዲህ ኦፊሻል አናውንስመንቱን አውጥተውታል። በእርግጥ የፊልሙን ርዕስ እንኳን አናውንስ አላደረጉም። ግን በጣም ብዙ ሰዎች ደግሞ ሶሻል ሚዲያ ላይ የፊልሙ ርዕስ ጎድ ኦፍ ዋር እንደሚሆን ቀደም ብለውም ሲናገሩ ነበር። አሁንም እያሉ ነው ያሉት። ስለዚህ በዛ እንኳን ብንይዘው የፊልሙ ርዕስ ጎድ ኦፍ ዋር ይሆናል። በፊልሙ ላይ ደግሞ ጁኒየር ኤንቲአር የአማልክታቸውን የሺቭ በግማን ልጅ ሆኖ ማለትም ካርቲኬን ሆኖ ይጫወታል ማለት ነው ገጸ ባህሪው። ፖስተሩ ሲታይ እንኳን በጣም ድምቅ ያለ የሚያምር ነገር አለው። ያም ደግሞ የሚያሳየው የፊልሙ ታሪክ ማይቶሎጂካል ይዘት ያለው አንድ ዋር ድራማ ታሪክ ይሆናል የሚል ግምት አለ። በእርግጥ ዳይሬክተር ትሪቪክረም ቀደም ብሎ ተናግሮ ነበረ ይህ ፊልም ለኔ ስራም ሆነ ለጁኒየር ኤንቲአር በጣም ለየት ያለ ፊልም ይሆናል ብሎ ነበረ። ዋናው ነገር ደግሞ በጣም ከበድ ባለ ቪዥዋል ኢፌክትና ቪኤፍኤክስ ተጠቅመው እንደሚሰሩት አናውንስ አድርጎ ነበረ። የፊልሙ ፕሮዲውሰርም የሆነው ናግቫን እንደተናገረው ከሆነ በዓለም አቀፍ ደረጃ ደረጃውን የጠበቀ ፊልም ይሆናል ብሎ ነበረ። ለፊልሙም ደግሞ እንዲመጥን ጁኒየር ኤንቲአርን ፊዚካሊም ሆነ ሜንታሊ የሚያስፈልገውን ትሪትመንትና የተለያዩ ስፖርቶችን እያሰሩት ለፊልሙ እያዘጋጁት ነው ያሉት። ጁኒየር ኤንቲአር በአሁኑ ሰዓት ላይ ድራገን የተሰኘውን ፊልም ምናልባት እንግዲህ የመጨረሻ ቀረጻውን እያደረገ ነው ያለው ተብሏል። ግን ድራገን የተሰኘውን ፊልም ቀረጻ ካጠናቀቀ በኋላ ይህ ሜጋ በጀት የሚወጣበትን ማይቶሎጂካል ዋር ድራማ የተባለውን ፊልም ቀረጻውን አንድ ብሎ ይጀምራል ማለት ነው። ትልቅ ፊልም እንደሆነ እንኳን ያስታውቃል። አናውንስመንቱም ደግሞ ለየት ያለ ነው። ስለዚህ በቀጣይ ደግሞ ከዚህ ፊልም ጋር የተያዘ መረጃ እስከሚወጣ ድረስ እንጠብቃለን ማለት ነው። ጆን አብርሃምና ኬኬ መንን አንድ ክራይም ድራማ ይዘት ያለው ፊልም ለመስራት ፕላን እያደረጉ ነው ያሉት። የፊልሙ ርዕስም ደግሞ ነገር ባላ ይሆናል ተብሏል። በህንድ ውስጥ ቀደም ብሎ ተከስቶ የነበረ ነገር ባላ ኬዝ የሚል ታሪክ አለ የሚባል ታሪክ በዛ ታሪክ ላይ የሚያጠነጥ እንደሆነ በደንብ እርግጠኛ አድርጎናል። ድሮ በህንድ ውስጥ ሩስተም ሳራ ነገር ባላ የተባለ አንድ ግለሰብ የድሮ የህንድ ጠቅላይ ሚኒስትር የነበረችውን የኢንዲራ ጋንዲን ድምፅ አስመስሎ ስቴት ባንክ ኦፍ ኢንዲያ የተባለውን ትልቁን የህንድን ባንክ ከፍተኛ ገንዘብ አጭበርብሮ ነበረ። በምን አይነት መንገድ እንደሆነ እንግዲህ በፊልሙ ታሪክ ላይ እናየዋለን ማለት ነው። የፊልሙ ታሪክም በዚህ ክስተት ታሪክ ላይ የሚያጠነጥ እንደሆነ አረጋግጠውልናል። ይህንን ፊልም ሽቨን ናይክ ሲሆን ዳይሬክት የሚያደርገው ዳይሬክተሩ ቀደም ብሎም ደግሞ ጆን አብርሃም ራሱ የተወነበትን ዘ ዲፕሎማት የተሰኘውን ፊልም ዳይሬክት አድርጎ ነበረ። የፊልሙ ቀረጻ ከኦክቶበር 9 ጀምሮ አንድ ብሎ ይጀምራል ተብሏል። ጣጣውን ጨርሶ ፊልሙ 2017 መጀመሪያ ላይ ለእይታ ይበቃል ተብሏል። ኢምራን ሃሽሚ የተወነበት በቀጣይ ለእይታ የሚበቃው አዋር አፕን ቱ የተሰኘው ፊልም ቲዘሩ ለእይታ በቅቷል። በዛውም ደግሞ ሮማንቲክ አክሽን ትሪለር ታሪክ እንዳለው በፊልሙ ላይ ድምቅ አድርጎ አሳይተውናል። የቲዘሩ ባክግራውንድ ላይ አዋር አፕን ፊልም ላይ በጣም ፖፑላር የነበረውና ተወዳጁ ሙዚቃ ቶፒር አዎ የተሰኘው ሙዚቃ በጣም ይሰማል። በአሁኑም ሲሰማ ሙዚቃው በጣም ደስ የሚል ነገር አለው ልክ እንደ ድሮ።
ኢምራን ሃሽሚ በፊልሙ ላይ በተወደደለት ካራክተር ሺቫን ፐዲትን ሆኖ የተመለሰው። ዲሻ ፓትኒ ደግሞ በፊልሙ ላይ ሴት መሪ ተዋናይ ትሆናለች። ምናልባት ደግሞ ሸባና አዝሚ በፊልሙ ላይ ኔጌቲቭ ካራክተር ትጫወታለች ተብሎ ይገምታል። ስለ ፊልሙ ታሪክ እንኳን ብዙ ነገር የወጣ መረጃ የለም ወይም አፕዴት አልወጣለትም። ግን ቲዘር ውስጥ በደንብ የሚያስታውቀው የፊልሙ ታሪክ የሚያጠነጥነው በበቀል ታሪክ ላይና አንድ ለየት ባለ ፍቅር እንደሆነ በደንብ አሳይቶናል። ቲዘሩ እንኳን ተመልካቹ በጣም ወዶታል። እየተሰጠ ያለው አስተያየት በጣም አሪፍ ነው። ግን ዋናው ነገር የፊልሙ ታሪክ አይደለ። በቀጣይ ደግሞ ፊልሙ ሲወጣ ታሪኩ ምን ይመስላል የሚለውን አብረን ምን ይሆናል። ይህ ፊልም ጣጣውን ጨርሶ ኦገስት 14 ላይ ይበቃል ተብሏል። ሁላችሁም እንደምታውቁት ደግሞ ኦገስት 14 ላይ ሰኒ ፓጂ የተወነበት በትዋራ 1947 የተሰኘው ፊልም ለይታ ይበቃል። ማለትም ሁለቱም ፊልሞች ክላሽ ያደርጋሉ። የሁለቱም ፊልሞች ቲዘር ለይታ በቅቷል። እናንተም እንግዲህ ካያችሁት የአዋራ ፐንቱ ወይስ በትዋራ 1947 የትኛው ቲዘር ተመቻችሁ? የትኛው ፊልም ታሪክስ የበለጠ ይሆናል ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። የሱሪያ ቀጣይ ፊልሙ ወይም ሱሪያ 48 የተባለው 48ኛ ፊልሙ እንደሚሰራ ከንፈርም አድርገዋል ወይም አናውንስ አድርገዋል። ይህንን ፊልም ደግሞ ሆምባሌ ፊልምስ ፕሮዲውስ የሚያደርገው ሲሆን ቲጄ ገናንቤል ዳይሬክት ያደርገዋል ተብሏል። ቲጄ ገናንቤል ወይም ዳይሬክተሩ ቀደም ብሎ የሱሪያ ኮርዱሩም ድራማ ፊልም የሆነውን ጄቢም የተሰኘውን ፊልም ዳይሬክት አድርጎ ነበረም። ይህ ፊልም እንደሚታወቀው ተመልካቹ በጣም ወዶት ያየው ፊልም ነበረም። ስለዚህ የጄቢም ጥንዶች ማለትም ዳይሬክተሩ ቲጄ ገናንቤል እና አክተሩ ሱሪያም ሌላ አንድ ፊልም ይዘው ተመልሰው ሊመጡ ነው ማለት ነው። ከዛም በላይ አሪፉ ነገር ይህንን ፊልም በሆምባሌ ፊልምስ ፕሮዳክሽን ሃውስ የሚሰራ ሲሆን ይህ ፕሮዳክሽን ሃውስ ማለት ደግሞ ቀደም ብሎ ኬጂኤፍ፣ ሰላር እና ካንታራ የመሳሰሉ በጣም ታዋቂና ተወዳጅ ፊልሞችን ፕሮዲውስ አድርገው ነበርም። ስለዚህ ሱሪያ በቀጣይ የሚሰራው ፊልም ላይ ከጀርባ ሆምባሌ ፊልሞች ፕሮዲውስ ያደርጉታል እንዲሁም በእነሱ ካምፓኒ ይወጣል የሚለው ነገር ከተሰማ በኋላ ሁሉም እርግጠኛ ሆነ የተናገረው እንግዲህ ፊልሙ ፓን ኢንዲያ የሚለቀቅ ፊልም እንደሆነ አምነዋል ወይም እርግጠኛ ሆኗል። የፊልሙ ስኬልም ደግሞ ልክ እንደ ኬጂኤፍ እና ሰላር በጣም ትልቅና ጸዳ ያለ እንደሚሆን ሁሉም እርግጠኛ ሆነዋል። ሱሪያ በአሁኑ ሰዓት ላይ 47ኛ ፊልሙ ቀረጻ እያደረገ ነው ያለው። ስለዚህ ይሄኛው ፊልሙ 47ኛ ፊልሙ ቀረጻ ካጠናቀቀ በኋላ ነው ቀረጻ የሚጀመርለት ማለት ነው። 48ኛ ፊልሙ በእርግጠኝነት 2027 መጨረሻ ወይም 2028 ላይ ለይታ ይበቃል ቢባል ነው እንጂ አሁን ላይ ይደርሳል የሚባል ፊልም አይደለም። ግን ደግሞ ከዚህ ፊልም ጋር የተያያዘ ቀጣይ አፕዴት እስከሚወጣ ድረስ እንጠብቃለን ማለት ነው። የራምፑተኔኒ 23ኛ ፊልሙ ቀረጻው ዛሬ አንድ ብሎ ተጀምሯል። ይህንን ፊልም ራሱ ራምፑተኔኒ ነው ዳይሬክት የሚያደርገው። ይህ ፊልም በእርግጥ ራምፑተኔኒ ዳይሬክት ሲያደርግ የመጀመሪያ ፊልሙ ነው። የዚህ ፊልም ታሪክም ደግሞ ወይም ይዘቱ ሳይኮሎጂካል አክሽን ትሪለር ፊልም እንደሚሆን ቀደም ብለው አናውንስ አድርገው ነበርም። ይህ ማለት በፊልሙ ላይ የራምፑተኔኒ ካራክተሩ በጣም ዳርክ እንደሚሆን አሳውቀውናል። በፊልሙ ላይ ደግሞ የሱ ካራክተር የሚሆነው ቪራ ይሆናል ተብሏል። በእርግጥ ተለቅ ያለ ፊልም ይሆናል። ምክንያቱም በጀቱ ካሁኑ እንደተነገረው ከሆነ 100 ከሮር አካባቢ ይወጣበታል ተብሏል። ራምፑተኔኒ በእርግጥ ቀደም ብሎ የሰራቸው ብዙ ፊልሞች ፍሎፕ ሆነዋል ቦክስ ኦፊስ ላይ። ግን በአሁኑ የራሱን ፊልም ራሱ ዳይሬክት እያደረገ ነው ያለው። ስለዚህ የራምፑተኔኒ ቀጣይ ፊልሙ ቦክስ ኦፊስ ላይ ደግሞ እንዴት ይሆናል የሚለውን አብረን ምን ይሆናል። የፊልሙ ቀረጻ ዛሬ ላይ ተጀምሯል። አሁን ላይ እንደተባለ ከሆነ ፊልሙ ጣጣውን ጨርሶ እስከዚህ ዓመት መጨረሻ ድረስ ለይታ ይበቃል ተብለዋል። የማይክል ጃክሰን ባዮፒክ ይዘት ያለው ፊልም ከፍተኛ ገንዘብ በመሰብሰብ ሪከርድ ይዞ የነበረውን ኦፕንሃይመር የተሰኘውን ፊልም በልጦና ቢት አድርጎ መሄድ ችሏል። ምክንያቱም ፊልሙ በዓለም አቀፍ ደረጃ $1 ቢሊዮን እንዳለፈ ተነግሯል። በ2023 ለይታ ይበቃ የነበረው ታዋቂው ዳይሬክተር ክሪስቶፈር ኖላን ዳይሬክት ያደረገው ኦፕንሃይመር በአጠቃላይ በዓለም አቀፍ ደረጃ $970 ሚሊዮን አካባቢ መሰብሰብ ችሎ ነበር። ግን በአሁኑ በ2026 ለይታ ይበቃ የነበረው የማይክልን ባዮፒክ የያዘው ማይክል የተሰኘው ፊልም በዓለም አቀፍ ደረጃ $1 ቢሊዮን እንደሰበሰበ ተነግሯል። ማይክል የተሰኘው ፊልም ቦክስ ኦፊስ ላይ በጣም ተወዳጅ ሆኖ ሱፐርሂት ሆኖ ነበር። እርግጠኛ ነኝ በጥራት ስለወጣ እንግዲህ እስካሁን ድረስ አይታችሁታል ብዬ ተስፋ አደርጋለሁ። ፎም የተሰኘው ዌብ ሲሪል ሲዝን 4 ወይም አራተኛ ሲዝኑ በአጠቃላይ በጥራት ለይታ በቅቷል። ካላያችሁት እንግዲህ በአማርኛ ማየት የምትፈልጉ ከሆነ ቦታውን ታውቁታላችሁ፣ ጎራ ብላችሁ እዩት። ይህ ፎም የተሰኘው ፊልም ፕራይም ቪዲዮ ላይ ከተለቀቁ እጅግ በጣም መሳጭ ከሆኑ ሚስጥራዊ የሆነ ትሪለር ፊልም ይዘት ካላቸው ፊልሞች ተርታ አንዱ ነው። ይህ ዌብ ሲሪልም ደግሞ በታሪኩና በኮንሰፕቱ የተነሳ በዓለም አቀፍ ደረጃ ጥሩ ተመልካች ያገኘ ምርጥ ፊልም ሆኗል። አራተኛው ሲዝን ላይ በአጠቃላይ 10 ኤፒሶድ ነው ያለው። ሙሉ ኤፒሶዱንም ደግሞ በአንድ ጊዜ ለቀውታል። ቀደም ብለው እንግዲህ የፎምን ሶስቱንም ሲዝኖች ያያችሁ እርግጠኛ ነኝ አራተኛውን ሲዝን እንደምታዩት ምንም ጥርጥር የለውም። ሁላችንም እየጠበቅነው ነበረም። ከእናንተ መሃል ደግሞ እስካሁን ድረስ ፎም የተሰኘውን ዌብ ሲሪል ካላያችሁት ሚስጥራዊ የሆነ በሰስፔንስ የተሞላ ድንቅ የሆነ ፊልም እስከዛሬ ድረስ ሳታዩ አምልጧችኋል ማለት ነው። መለስ ብላችሁ እንድታዩት ጋብዛችኋለሁ። ያያችሁ ደግሞ እናንተ ምን ትላላችሁ? አሪፍ ነበረ? ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ प्यार का मुझ पे सनम छाने लगा, कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।